ናስተልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ቀምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ ኃይሎች ወደ አዲስ አበባ ይሄዳሉ በሚል ስጋት በናዝሬት አቅራቢያ ባለችው ጉራቻ ማርያም በተባለ አካባቢ ከፍተኛ ቁጥር ያለው የመከላከያ ሰራዊት ማስፈራቸው ተገለጸ። ሰሞኑን እንደተሰማው ከሆነ በሸገር ከተማ ዙሪያ ባሉ አንዳንድ አካባቢዎች ምሽግ በመቆፈር ላይ እንዳለም ተመልክቷል። የፋኖ ግስጋሴን የሰጋው የአብይ አህመድ አገዛዝ በተለያየ ደረጃ ህብረተሰቡንም እያስታጠቀ እንዳለ ነው መረጃዎች የሚያመለክቱት። ማንኛውም እድሜው መሳሪያ ለመሸከም የደረሰ በሙሉ የሚሊሻ ስልጠናና መሳሪያን ጨምሮ የተለያዩ ወታደራዊ ስልጠናዎች እንዲወስድ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። ይህን ጨምሮ ሌሎች መረጃዎችን የምናነሳበትና በበርካታ አጀንዳዎች ላይ የምንወያይበትን የዛሬው ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንንና ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልኝ ገለታው። ጤና ይስጥልኝ መሳይ፣ እንደምን አደርክ? እንዴት አለ ገለታው? እንግዲህ ዛሬ ተገናኝተናል። እንግዲህ ያሉትን መረጃዎች ሰብስበን ነው የተገናኘነው። በቅድሚያ ቀደም ሲል ያነሳሁትን መረጃ እንደው በተወሰነ ደረጃ ሐሳብ ሰተንበት ወደ ሌሎቹ ርዕሰ ጉዳዮች እንሄዳለን። ገለታው እንግዲህ የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገ ከ3 ሚሊዮን ብር ጀምሮ ሽልማት ተሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጀነራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ የሆነ የድለላ ስራ እየሰሩ እንዳለም እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ከወደ አዳማ ናዝሬት አካባቢ የደረሰን መረጃ የሚያመለክተው በአቅራቢያ ባለች በጉራጃ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጭቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሀል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ይህ ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድም መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታለ ወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበርና እውነት ነው። ያ ነው አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው ወደቀው መሳይ እንደተነሳ። ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት አይቻልም። መንግስት አለ ትልቁ ሞኖፖሊ ኦፍ ፓወር የሚባለው ነው። አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክታተር መሆን እኮ አንድ ነገር እኮ ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም መድረኩን የሞላው ንግግር ሁሉ በኋላ የምናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች ናቸው። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል በየቦታው ሄዱ፣ ሌላ ጊዜ ደግሞ ስለዚህ ትርክታው ሌላ ጊዜ ደግሞ ሽቆፍሩልኝ ይላል እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዲሞክራሲያዊ መሆን ነው። ራሱን አሁን ዲሞክራሲያዊ አድርጎ መምጣት ይችላል ወይ ነው የሚያሸንፈው እኮ እንደዛ ሲሆን አይደለም ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዲሞክራሲያዊ የመሆን እድል ከዜሮ በታች ነው እንደምታውቀው። ሁለተኛው የኢኮኖሚ ጉዳይ ይሄ ምንድነው እነዚህ ዴቨሎፕመንታል ስቴት የሚባሉት ወይም ደግሞ ልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቀቁት ሌሎች መብቶቹን ተወት ያደርግና ለጊዜው ይዘናጋል። እንደሚታወቀው የዚህ መጽሐፍ የማንበብ ወዘተርፈ ይዘናጋል። አብይ እኮ ልማታዊ መንግስት አይደለም መሰለኝ። የብራችንን ውድቀት መቼ ነው ማቆሚያው? ሊያቆመው ይችላል ይሄ ሰው? የኑሮ ችግሩን ሊያቆመው ይችላል ወይ? ስራ አጥን ቁጥር ሊያቆመው ይችላል ወይ? እና ኢኮኖሚው
ላይመለስ ለብልጽግና ዘመን ማለት ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዲሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን እየተከታተለ የተከላከልኩ ልሙት አይነት ነው የወሰደው እና የድርጋጤ የፍርሃት ውጤት ነው መሳይ። እንግዲህ ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ እናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱን ምን መጣበታለን? እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛው ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ፣ 2 ዓመት አለፈ። ነገር ግን ፋኖ እየተባዛ አላማው እየተበራከተ ከአማራ ህዝብ በተጨማሪ ሌላው የኢትዮጵያ ህዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረአበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጠኝ ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ በኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ህዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ህዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ። ገለታው እኔ ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ ማንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው፣ ድርጅት አይደለም። 5 ሆነው 7 ሆነው ማዕከላዊ ኮሚቴ አቋቁመው ስሙን ማን እንበለው ፋኖ እንበለው ከዛ በኋላ አባላትን እንሰብስብ የሚባል ትግል አይደለም። ፋኖነት እንደ ስፒሪት ነው፣ መንፈስ ነው። እዚህ ማሳቹሴትስ የኛ አካባቢ ታርጋ የእናንተ እንደሆነ አላውቅም መሳይ የኛ የሚለው the spirit of America ነው የሚለው የአሜሪካ መንፈስ ነን ይላሉ እንትኖች ማሳቹሴትስ ሰዎች። እና ይሄ ፋኖነት የአማራ ህዝብ መንፈስ ነው። ይሄ ትግል ትጥቅ ትግል ብቻም አይደለም፣ በመሰረቱ ሁለገብ ነው፣ ዘርፈ ብዙ ትግል ነው። አማራ በቻለው ሁሉ እየታገለው ነው ያለው። የሚቆም ትግል አይደለም፣ የህልውና ጥያቄ ነው። የአማራ የፋኖነት ልቡ ያለው የሆነ ድርጅት ላይ የሆነ አንድ አካል ላይ ሳይሆን የሆነ አታጋይ ላይ ሳይሆን በነፃነት በምድሬ ውስጥ መኖር አለብኝ የሚል በጣም መራራና አስገራሚ ጥያቄ ነው መሳይ። ያ ህዝብ ብዙ ዋጋ እንዳልከፈለ በዛች ምድር ላይ ተዘዋውሮ መኖር እንኳን የማይችልበት ነግዶ መውጣት የማይችልበት እንደውም በብሔር ጥያቄ ብዙ ጊዜ ከሰስ ነበር አይደለም። አማራ የብሔር ጥያቄ አለ አማራ ነው ተመችቶት የነበረው ነው አለልኝ ሲሉ ምናምን የነበረው ዛሬ የህልውና ጥያቄ አለኝ ያለ ህዝብ ነው።
እና የዚህ ህዝብ ጥያቄ እንደዚህ ተወሰነ ማስረሻ የሚባል ሰው ማርክ ያለውኝ 15 ሰው ከዚህ ያገኘው ምናምን ብሎ አማራ ህዝብ ጥያቄ ያለቀለት የሚል ነገር ለዚህ አይነት ትንታኔ እንዴት ሰነፍ ነው እንዴት ደካማ ነው ይሄንን ይዞ ሊያሸንፍ አይችልም የአማራ ህዝብ ጥያቄ መሰረታዊ ሆኑ መልሶች እስኪገኙ ድረስ መቀጠል አይቀርም ይሄ ሰው እኮ አሁን ማስረሻ ሰጠ ያነሳ ነበር መሳይ ደጋግሜ ሳይው ያስገርመኛል በጣም አንድ ሰው ትጥቅ ላይ እንኳን እንደው ለደንቡ እንኳን ለህዝብ ሲታገል የነበረ ሰው ከሆነ ይሄ ሰው ሲታገል ሲታኮስ በሉ ያለ ሲቀሰቅስ የነበረ ሰው ብዙ ሰው አልቋል አይደለም እና እነዚህ ያለቁ አማሮች ፍትህ እንኳን አይጠይቅም ሄዶ አረጋ ከበደ ቢሮ ሲፈራረም የሽግግር ፍትህ የሚባል ነገር አለ አይደለም ሁለት ታጣቂዎች ሲፈራረሙ የሽግግር ፍትህ የሚባል ትራንዚሽናል ጀስቲስ የሚባለው ማለት ሸጦት እኮ ነው ሄደው እንዳስቆሩት ይሁዳ መሰለኝ ችግር የለም ያስተማሪዎች ወደ ስራቸው እንዲመለሱ እናደርጋለን ብሎ ቢሮ ውስጥ የሄደ ያስቆሩት ይሁዳ አይነት ሰው ወይ በአማራ ትግል ውስጥ ማለት ነው እንደው ገለታው ስለዚህ ሰው ሁሌ ማንሳቱም ተገቢ አይደለም አንደኛውን አጀንዳውን ሁሉ ጊዜ ያነሱ መድረክ ላይ ማቆየቱም የሚጠቅም አይደለም እንደ ኪሳራ አርገን ልንወስደው እንችላለን ግን አንድ ሌሎች በዚህ አይነት ስሜት ውስጥ ያሉ ሰዎችም ካሉ ሰሞኑን ከአርበኛ አስረስ ጋርም በደንብ አድርጎ የገለጸው ነገር አለ ይሄ ግለሰብ ምንድነው ምክንያቱ ለምንድነው ተብሎ የሰጠው መግለጫ በራሱ እንዴት የአማራን ህዝብ ለማሳመን የሚችልበትን ነገር እንዴት ጠፍቶት ነው ወይ ከምን አንፃር አየው ነው አንደኛ የብሔርን የአማራን ህዝብ ጠላት አድርጎ ተቋማዊ በሆነ መልኩ ትልቅ አደጋ ይዞ የመጣው ቲፒኤልኤፍ ነው ቲፒኤልኤፍ ግን በዘመኑ ያንን ተቋማዊ ያደረገው እንጂ እንደ ሰይፍ አልተጠቀመውም እንደ ሰይፍ ተጠቅሞ የአማራን ህዝብ እያረደ ያለው ብልጽግና ነው የአማራን ህዝብ ቤተክርስቲያን እንደገባች ድመት በየቦታው እያሳደደ ያለው ያንን ተማን ጋር ያረፍከው ወይ ሌላ ጋር እንኳን አርፈ ቢሆን አማራን ከማያርድ አማራን ከገነባት አዲስ አበባ አትገባም ከሚል ከዛ ሰፈር ገብተ ተቀላቅለ እንዴት ነው ከቲፒኤልኤፍ ጋር መስራት ስለማንፈልግ ነው የመጣ ነው ብለ እንዴት ትናገራለህ ምን አይነት ድንቁርና ነው ምን አይነት እውነት ለመናገር ምክንያቱ በራሱ የበለጠ ይሄ ሰውዬ ምንድነው እንደው በእውነት አእምሮ በትክክል ፕሮሰስ ያደርጋል ወይ ይሰራል ወይ ብልጽግና ጋር እኮ ነው ሄደው የበለጠ አራጅ የበለጠ ለአማራ ህዝብ ሰቀቀን የበለጠ ለአማራ ህዝብ ምድሩን ሲኦል ያደረገ ስርዓት ጋር እኮ ነው ሄዶ እየተፈራረመ ያለው ሌላው ያነሳው ነጥብ አለ ከህዋት ጋርም ሆነ ከሌላ ጋር እየሰራ ነው በይፋ ምን ያደረግነው ነገር የለም ትግሉን እኮ ከጀመርን 2 ዓመት አለፈን እየሞተ ያለው እኮ የአማራ ህዝብ ነው እየሞተ ያለው የአማራ ወጣት ነው ለዚህ ትግል ለምንድነው ለሌላ ምን ሸልመው ልክ ሌላ ኃይል እንዳደራጀን ህዋት እንዳደራጀን ሻቢያ እንዳደራጀን አድርጎ የሚገለጽ ለዛም በአማራ አንደበት ይሄ ራስ ጠልነት ነው በሚል ያስቀመጠው ነገር ለብዙዎቻችን የሚገዛን መሆን አለበት ይሄ ነው መሰረታዊው ነገር ሌሎችም ያሰቡ ካሉ ከብልጽግና ጋር ሆነን አማራን እናድናለን ብለው የተሰለፉ ካሉ ከማንንም በላይ የአማራ ጠላት መሆናቸውን በደንብ ሊሰመርበት ይገባል ብልጽግና መንደር ያለው በሙሉ ለአማራ ህዝብ ከፍተኛ የሆነ አደጋ ሊያመጣ የሚችል እንቅስቃሴ ነው የሚታየው ያንን ነገር ሳይረዳ ዘሎ የገባው ሌላ ዓላማ ቢኖረው ነው ያንን ዓላማ እንግዲህ ራሱ ነገ ከነጎዲያ ምናልባትም ብልጽግና ከስልጣን ሲወገድ ሊናዘዘው ይችላል ስለዚህ እነዚህ ነገሮችን ማጥራትና በደንብ አስምሮ መሄድ የሚያስፈልግ ይመስለኛል ገለታው ጥሩ ነገር ላይ ያነሳው መሳይ እንደው አንተ ስትናገር የሚታየኝ የነበረው ምንድነው ይሄ ከህዋት ጋር እንሰራለን አንሰራም የሚለው በህዋት ላይ ያለ ጥላቻ ግብ አድርጎ ማየት ህዋት ላይ ለሀገሪቱ ሽግግር የህዋት መጥላት ግብ አድርጎ ማየት እንደ ሀገር መቋቅስሮናል የአብይ አህመድ ብዙ ችግር እኮ ተሸፍኖ የነበረው በወቅቱም እንዳይስተካከል እኮ የሆነው ህዋት ላይ ያለ ጥላቻ ብዙ ሰዎች ህዋትን ከመጥላታቸው የተነሳ ሽግግሩን በሰላ መንገድ በጣም በሰላ መንገድ የመተቸት በእርሊ በማለዳ የማስተካከል ስራ መስራት አልተቻለም ስለዚህ በዛ ያወናበደ ህዋት እንደዚህ ነው ይያለ የበለጠ አውሬ ሆኖ የወጣ ስርዓት ነው ያለው በአማራ ክልል ይሄ ሰው አሁን ያነሳውን ነገር ሲያነሳ አንድ ሁለት በጣም ትልቅ ነገር መነሳት ያለበት ነገር አለ ከህዋት ጋር መስራት እኮ ማለት እኮ ስትራቴጂ ጉዳይ እኮ ነው ኮዝ እኮ አይደለም ስትራቴጂ ነው ከማን ጋር እንስራ የሚለው ተስማምተህ አንዳንድ ጊዜ አለ አይደለም ለኮመን ለጋራ ግብ ሲባል የሚሰራ ነገር አለ ከዛ በኋላ ሁለተኛ ምዕራፍ የምትለው ነገር አለ በትግል ውስጥ አለ እንግዲህ ባለም ትግል ውስጥ ነገር ግን ኮዙ
አይደለም ይሄን ሰው እኮ ወደ ምንድነው ምክንያት ነው አይደለም በአማርኛ እንግዲህ ኮዝ ምክንያት ነው ወይም የአማራ ህዝብ ምክንያቱ የተነሳበት ምክንያት አይደለም ያነሳው ከእንትና ጋር እንሰራለን አንሰራም የሚለው ነገር እኮ ሌላ የስትራቴጂ ጉዳይ እኮ ነው በጣም ቀጭን ነገር እኮ እሱ እጅ ላይ አሰጥም እኮ የሚችል ነገር መሆን የለበትም የአማራ ህዝብ ምክንያቱ ወደ ጦርነት የገባበት ምክንያቱ እሱ ተሻሽሏል ወይ እሱ እጅ አሰጣል ወይ ዛሬ አማራ በጎ ሆኖ ውሎ አድሯል ወይ የሚለው ነው የፖለቲካ ሶሉሽን ተገኝቷል የሚለው ነውና ምንድነው ግን አንድ የሚያሳየው ነገር በሳይ ምንድነው ትግሉ እኔ አሁን የነማስረሻን ሳይ ምናልባትም ነገር ደግሞ አንድ እንደዚሁ የተንቀዋለለ የሚወጣ ከትግሉ ከፋም የሚወጣው ትግሉ እንደዚህ አይነት የአስቆርቱ ይሁዳ አይነት እንትኖችን መሸከም የማይችልበት ምዕራፍ ላይ ነው የሚመስለው መሳይ በጣም የሳት ግለት ሆኗል እንደዚህ አይነት ነገር ይመጣ ነበር የታወቀ ነው እንደዚህ አሁን የፋኖ አንድነት መምጣት ሲጀምር የጠራ ማዕከላዊ ኮሚቴ ወደ መወለድ ሲመጣ ትግሉ ሳት ሲሆን ከታች ያለው ህዝብ ጥያቄው ሲጨምር በዛ ውስጥ እንደነዚህ አይነት ሰዎች መቆየታቸው በጊዜ ራሳቸውን ይሸኛሉ ሲሸኙ ደግሞ በተቻለ መጠን የሆነ ዳሜጅ ወይም ደግሞ የሆነ ጉዳት አድርሰን እንሄድ ብለው ማሰባቸው የማይቀር ነው በጦርነት ውስጥ የታወቀ ነገር ስለሆነ የጦርነት ባህል ምንድነው ወታደራዊ ባለሙያ ባንሆንም በፖለቲካ ውስጥ እንደዚህ አይነት ሻጥሮች ይኖራሉና ይሄንን የአማራ ህዝብ ተረድቷል ምንም ያመጣው ነገር የለም ምናልባት ይሄ ሰው ሊታሰር ይችላል እንዳልከው ክፍለ ጦር ምን የለው ወታደር የለው ብቻውን መጥቶ እንደዚህ አይነት ህገወጥ የሆነ ነገር ሰርቷል አፍሪካን ዩኒየን ኢጋድን ሁሉ ሪጂናል የሆነ ፒስ አግሪመንት ተመልከተ ኢትዮጵያ ፌደራል ጋር አይደለም ሪጂናል የሆነ አካባቢ የሆነ ተናወናብዷቸው ወስደው ሞጅራዋቸው እነሱ ነው ጫተው ቆዩ አይደለም መሳይና በተለያየ መልኩ ያገሪቱ የጸጥታ ሁኔታም በከፍተኛ ደረጃ ያሽቆለቆለ የመጣበት የአማራ ክልል ብቻ ሳይሆን ሌሎችም አካባቢዎች ኦሮሚያም ትግራይም እንደዚሁም በሌሎች የኢትዮጵያ አካባቢዎች ሰሞኑን የጋምቤላን እየሰማን ነው ያለነው ከጋምቤላ እንደዚሁ የደቡብ ሱዳን ሰዎች ተሰብስበው ወደ ጋምቤላ የገቡበት ሁኔታ አገሪቱ ባለቤት እንደሌላት በደንብ የታየበት አንድ አጋጣሚ ነው ማለት እንችላለን በየቦታው ያለው ነገር አሁን ሚዲያዎችም እየዘገቡ አይደለም ምናልባት አሁን ተራ ጉዳይ የሆነ መጣ መሰለኝ እንደዚህ አይነቱ ክስተት እንደኛ አይነቱ ሚዲያም ሰፊ ሽፋን እየሰጠበት ያለ ጉዳይ አይደለም ምናልባት ወደ ላይ የምናነሳው ወለጋ ላይ አንድ ቄስ ተገድለዋል ሀገረ ስብከት ስራ አስኪያጅ ናቸው የተገደሉት ምን ያህል በየለቱ ነገሮች እየተወሳሰቡ እየከፉ እንደመጡ ማሳያ ነው የአሜሪካ መንግስትም እንደዚሁ አንድ የህዝብ እንደራሴ ያቀረቡት ረቂቅ ሐሳብ ትልቅ መነጋገሪያ ሆኗል የቀጠናው ጭምር ነው የኢትዮጵያ ብቻ ሳይሆን የአፍሪካው ቀንድ ስጋት ሆኗል ነው ያንን ቀጠና በማወክ ረገድ የአብይ አህመድ አገዛዝ ሚናው ከፍተኛ እንደሆነ የሚገልጽ ሰነድ ነው እንግዲህ ተዘጋጀው ምናልባት ይሄ ከጸደቀም ለአብይ አህመድ አገዛዝ ትልቅ አደጋ ሊሆን እንደሚችል ምንም ጥርጥር የለውም ወደ ኋላ ላይ ጊዜ ካለና እናነሳዋለን ነገር ግን እንደዚህ አይነት ቀውስ ሀገሪቱን መቆጣጠር ያቃተው ስርዓት ይሸላለማል እርስ በርስ ሰሞኑን የፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል የተበታተነ ኃይል ነው የቀረው ባዳዎችና ባንዳዎችን ልክ ያስገባን ነው አሁን ተበታተነው ነው ያሉት እሱን የቀረውን እንጨርሳለን ለዚህ ደግሞ ትልቅ አስተዋጽኦ ያደረገው የጸጥታው መዋቅር ነው በሚል ምስጋናና ሽልማት ሲሰጥ የነበረበት መድረክ ነበርና ከንግግሩ ጀምሮ ይሄ ሰው ምናልባት ከ4-5 ወር በፊት እንደዚሁ ተመሳሳይ ቃለ መጠይቅ ሰጥቶ ነበር ይሄኛው የሰሞኑ በመድረክ ላይ ነው ሽልማት ስነ ስርዓት የሆነ ምስጋና ፕሮግራም ላይ ነው ያኛው ግን ለፋና ቴሌቪዥን በሰጠው ቃለ መጠይቅ ላይ በኢትዮጵያ ባሁን ሰዓት በየትኛውም አቅጣጫ ያለ ምንም የጸጥታ ስጋት መንቀሳቀስ ይቻላል አለ ይሄን ባለ በዛው ሰሞን ባሊዶሮ በጫንጮ በዛ በሰሜን ሸዋና ምስራቅ ሸዋ አካባቢ ከፍተኛ የሆነ እገታ መሰወር መግደል ተበራከተ እንደ ይሄ ሰውዬ ታዲያ የትኛው ቦታ ነው ኢትዮጵያውያን እንደልባቸው እንደፈለጋቸው ያለ ምን ስጋት ይንቀሳቀሳሉ ያለው ስለ የትኛው ኢትዮጵያ ነው ያወራ ያለው የሚል ጥያቄ እንድናነሳ አድርጓል መድረክ ላይ ወጡና ሁሉን ነገር ተቆጣጥረናል በእጃችን ገብቷል ይላሉ እነሱ ግን የሚሄዱት በመኪና አይደለም በሄሊኮፕተር ነው የሚሄዱት በአውሮፕላን ነው ሀገሪቱን እየተቆጣጠሩ አይደለም ከጃቸው ወጥተዋል ምናልባትም አዲስ አበባና ዙሪያንም በቅርቡ ሊያጡ የሚችሉበት ሁኔታ ነው ያለው ይሄው ኮዲው ሸገር ከተማ ዙሪያ ምሽግ እየቆፈሩ ያሉበት ሁኔታ ነው ያለው ስለዚህ ምናልባት ይሄንን ነገር እንዴት እናየዋለን አገዛዙ ከለት ወደ ለት የመቆጣጠር ሰላም የማስፈን አቅሙ እያነሰን የመጣው እንዴት ታየዋለህ ገለጣው ቅድም ካልነው ጋር የሚያዝ ነው መሳይ እኔ እንደው በጣም ቀለል ያለ ነገር ነው የሚመስለኝ ይሄ መንግስት
ጠንካራ የሆነ ምንድነው የሚባለው አምባገነናዊ የሆነ ስርዓት ለመገንባት የሚያስችል የጸጥታና ወታደር አቅም የለው ተመቷል ወታደሩ በየቦታው ነው የዞረ የሚመታው መሳይ በውስጥ ጦርነት ውስጥ የተመታ ነው ስለዚህ ሌጂቲሜሲ የሚባለው ይሄ ቅቡልነት ሀገር ጠባቂ ነው ብሎ ህዝቡ እንዳያምን አድርጎታል በውስጥ ጦርነት እንጂ ቅድም ያልከው ሱዳን የሆነ በሱዳን የሆነ ቦታ እንደዚህ ገባ ሲባል አይከነክነውም እኮ ወታደሩ ወጥቶ ብርሃኑ ጁላው መግለጫ ይሰጥ መሰለ አሁን በሱዳን ድንበራችን ተነካ ብሎ የሚቆጭ መሰለ የለም ውስጥ ጦርነት ውስጥ ነው የተጣለው እንደ ፖለቲከኛ ስለዚህ ይሄ እንደዚህ አይነት ሰራዊት ይዞ ጠንካራ የሆነ አምባገነን ስርዓት መገንባት አይቻልም ስለዚህ እኮ ነው ይሄ ቅድም ብዙ ጊዜ የሚነሳው የዚህ አብይ አህመድ ትልቅ ችግር ይሄ መቆጣጠር በተለይ ጸጥታን በሚመለከት መቆጣጠር አልቻለም ይሄ አቅሙ ደግሞ በየጊዜው ነው እየደከመ የሚሄደው አዲስ አበባ ዙሪያ ድረስ አሁን አዲስ አበባ ዙሪያ ሸገር አካባቢ ድረስ ምሽግ እስከ መቆፈር ድረስ እንግዲህ ሌላው በሙሉ ተበልተናል እንደ ባለፈው ያልከው እንዳሳድ ማለት እኮ ነው ተበልቷል ስለዚህ አዲስ አበባ አካባቢ ምሽግን ቆፍር እስከ ማለት የሚያደርስ እንትና ያለው አንዱ ይሄ ነው ሁለተኛው ግን የባለስልጣናቱ ንግግር በሙሉ ቋንቋቸው እኮ የተለያየ ነው አንዱ ተቆጣጥረናል ይላል ሌላው ደግሞ አገሪቱን የሽብር ምድር አድርገዋታል መውጣት መግባት የማይቻልበትን ሁኔታ የፈጠሩ ሰዎች አሉ ብለው ደግሞ ሌላው ብድግ ብሎ ይናገራል አንዱ ሚኒስቴር ይሄ መዘበራረቅ ልክ እንደ ባቢሎን ግንብ ማለት እኮ ነው የባቢሎን ግንብ ድሮ ምንድነው ወደ እግዚአብሔር እንደርሳለን ብሎ በትዕቢት ሰዎች ተነስተው ሲገነቡ እግዚአብሔር ከሰማይ ቋንቋቸው እንደበላለቀባቸው አሉና አንዱ የሚናገረው ሌላ ነው የሚናገረው ሌላ ነው እና መጨረሻ ላይ የፈረሰው በቋንቋ አለመግባባት በመቻላቸው እና የኢትዮጵያ ባለስልጣናትን ንግግር ስናይ በሙሉ በጸጥታ ጉዳይ ላይ በኢኮኖሚ ጉዳይ ላይ በፖለቲካው ጉዳይ ላይ በጣም የባቢሎን ቋንቋ የበዛው እና የስርዓት መፍረስን የሚያሳይ ነውና እኔ እንደው ብዙም አይገርመኝም መሳይ በጣም የተደናገጠ መንግስት የሚያደርገው ነገር ነው የምናየው በሙሉ እንግዲህ እንዲህ አይነቱ በተለይ በጸጥታ መዋቅሩ መሃል ያለው ልዩነት ነገ ከነጎዲያ እርስ በርስም የሚታኮሱበት አንዱን የሚያጠፋበት ሁኔታም አዝማሚያም እንዳለ ይነገራል በአሁን ሰዓት አኩርፎ ያለ የጸጥታ መዋቅር እንዳለ አብይ አህመድ በየጊዜው የሆነ ነገር ሲፈጠር እንደው ገንጠል አድርጎ የሚያቋቁመው የተለየ የጸጥታ መዋቅር አለ እንደው ተደራጅተው ቁጭ ብለዋል ደሞዝ ይበላሉ መሳሪያ ታጥቀዋል ደሞ ሌላ ነገር ሲመጣ ሌላ ያደራጃል እንደነዚህ አይነት መዋቅሮች እየተናበቡ አይደለም አንዳንድ እርስ በርስም ይታኮሳሉ በአሁን ሰዓት መከላከያውና ፌደራል ፖሊሱ ይናበባሉ ይሄንን በደንብ ነገሩን ስትመረምረው ብዙ ክፍተቶች አሉ አሁን እንደው የሚባለው ካለመናበብ የተነሳ አንዱን ስልጣን ወሰን ስለማያቅ ነገ ከነጎዲያ የእርስ በርስ ነገር ሊጀመር ይችላል የሚለው ነገር በውስጣቸው አለ አሁን ሚሊሻውን ኦሮሚያ ክልል የሚቆጣጠረው የለም ሚሊሻው እንደፈለገ ነው የሚሆነው ራሱን የቻለ መንግስት ሆኗል ግብር ይቀበላል እያንዳንዱ መሳሪያ የታጠቀ ሚሊሻ ምንድነው ኬላ እየዘረጋ ገንዘብ የሚቀበልበት ሁኔታ ነው ያለው በእርግጥ አብይ አህመድ እኔ ጋር አትምጡ እዛው የዘረፋችሁ ኑሩ ብሎ በውስጥ ለውስጥ እንደነገራቸው ከራሳቸው አንደበት ሰምተናል ስለዚህ ይሄ ጸጥታ መዋቅሩ ዛሬ ተሸላለመው በየወንዙ ዳር የሚመሰጋገነው ነገ ከነጎዲያ በየኩርባው ጥይት ላለመተኳኮሱ ምንም ዋስትና የለም ገለጣው I think እነዚህ ሶስት ተቋማት ለምሳሌ ፓርቲ ጸጥታው ወታደሩ በተለይ እነዚህ ሶስቱ አሁን ጸጥታውና ወታደሩ የፖለቲካ አመራር ይሻል እንደምታውቀው እንግዲህ በተለይ ወታደሩ የፖለቲካ አመራር ያስፈልገዋል ጸጥታውም እንደዛ ያስፈልገዋልና ጠንካራ ፓርቲ ያስፈልጋል አሁን ብልጽግና ብቻ ስታየው የሆነኮ የትንቢት ይሄ በቃ ምንድነው ወደ ሃይማኖት ድርጅትነት ያደላ ዝም ብሎ መሰረታዊ ሆዶ የኢትዮጵያን ችግሮች ሁሉ ማያጠና ኦፖርቹኒቲስ ምንላቸው እነዚህ እድሎች የሰበሰቡት የሥራ እድል የምናምን የሰበሰበው ማህበር ነው ያለው ይሄ ማህበር የፖለቲካ አመራር እየሰጠ ጸጥታውን ሊያጠናክረው በቁርጭምጭሚቱ ሊያቆሙ እንደገና ሊያጸናው ያይበተነው ማለት ነው ሊያጸናው የሚችል አይደለም እንደ ፓርቲ ሲታይ ማለት ነው ወታደሩም የፖለቲካ አመራሩ በጣም የተበላሸ ስለሆነ ራሱ ፖለቲከኛ ሆኖ ምናየው እና እነዚህ ሶስት ተቋማት እየፈረሱ ስለሆነ ትክክለ ሰውነታቸው ከመስመራቸው ወጥተው የሚራመዱ ስለሆነ መንግስት ሞኖፖሊ ኦፍ ፓወር ሊያመጣ አይችልም ኢትዮጵያ ውስጥ ወይም ደግሞ ይሄ መቆጣጠር አቅም ሊገነባ አይችልም በዚህ አካሄዱ ስለዚህ መሰረታዊ የሆነ ሽንፈት መሰረታዊ የሆነ መፍረስ ፍርሳት አለው ማለት ነው
እዚህ ነው አሁን የተቸገርነው ምንድነው ይሄ ሁሉ አልሰራ ሲለው አብይ አህመድ ምንድነው የሚያደርገው በዛ በአካባቢው የገነባው የቤተ መንግስት ጦር የሪፐብሊክ ምናምን የሚሉት ማለት ነው በሱ ነው አገር እየተመራ ያለው እንደፈለገው ደብዳቤ ጽፎ አብይ አህመድ እንደፈለገው የባንክም ታንኩን የሚያዝበትን ስርዓት ቀጭን ስርዓት እንጂ ድርጅታዊ የሆነ እንደ ፓርቲ እንደ ጸጥታ እንደ ወታደር የተገነባ ነገር የለም ለዚህ እኮ ነው ኢትዮጵያውያን አሁን የፋኖንም ትግል የሚደግፈው መሳይ እንደ ወታደር ክፍለ ጦር የተደራጀ የሚያስፈልገው ኮላፕስ ሊያደርግ ይችላል ያካሄዱ በጣም ኮላፕስ ድንገት ሊወድቅ ይችላል የሚል ስጋትም ስላለኝ ገለታው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚደርሰው ከፍተኛ የሆነ መከራ አሁን እየጨመረ ነው የመጣው አሁን ሰሞኑን የሰማነው በወለጋ ሆሮ ጉድሩ አካባቢ ያንድ ሀገር ስብከት ስራ አስኪያጅ መገደላቸው ተሰምቷል ስራ አስኪያጁ ከሌሎች የቤተክርስቲያኒቱ አገልጋዮች ጋር አፍነው የወሰዱ ኃይሎች ናቸው በኋላ ላይ ሌሎቹን ለቀው እኚህን ሀገር ስብከቱን ስራ አስኪያጅ መግደላቸው የተገለጸው በጣም የሚያሳዝን ነው የቤተክርስቲያኒቱ አገልጋዮች ምዕመናን በየቦታው የሚደርስባቸው በደልን በተመለከተ ሰሞኑን ትንሽ የተጠናከረ እንቅስቃሴ ባርማዶ ባሉ ኢትዮጵያን ዘንድ እየተካሄደ ይገኛል ኔዘርላንድ የሚገኙ የቤተክርስቲያኒቱ ልጆች ከኔዘርላንድ ፖለቲከኞች ጋር በመሆን ወደ አንድ እርምጃ ያደገ እንቅስቃሴ ውስጥ መግባታቸውን የሰማነው ሰሞኑንም እዚህም አቡነ ሉቃስ እንደዚሁ አባ ገብርኤልን ጨምሮ ሌሎች የቤተክርስቲያኒቱ አባቶች የአሜሪካን አንድ ፖለቲከኛ ጽፈት ቤታቸው ድረስ ሄደው ያነጋገሩበትም ከዚህ አንፃር የሚጠቀስ ነው ናይጄሪያ ላይ ፕሬዝዳንት ትራምፕ የወሰዱትን አይነት ቁርጠኛ አቋም በኢትዮጵያም እንዲወስዱ ግፊት እየተደረገ ይገኛል ሰሞኑን በረቂቅ ደረጃ የተዘጋጀውና የአብይ አህመድ ባለስልጣናትን ለመግጣት የታለመ ረቂቅ ሰነድ እንደዚሁ ቤተክርስቲያኒቱ ላይ የሚደርሰውንም በደልና ስቃይ ዕውቅና የሰጠ መሆኑን እንደዚሁ አንብበናል ስለዚህ ነገ ከነጎዳ የሰነድ ህግ ሆኖ የሚወጣ ከሆነ ቤተክርስቲያኒቱ ላይ የሚደርሰው በደል በተወሰነ ደረጃ መቀነሱ የማይቀር ነው ምክንያቱም አብይ አህመድ መጠምዘዣ እንደዚህ አይነት ነገርን ለመፈጸም የሚያስችለውን አቅም የሚያሳጣ እርምጃ ነው በዚሁ ሰነድ ላይ የተካተተውና ተስፋ የሚደረግበት ነው በእርግጥ ሁሉም መፍትሄ ከውጪ እንዲመጣ አንጠብቅም በራሳችን የምናገኛቸው መፍትሄዎች በራሳችን የምንደርስባቸው በመስዋዕትነት የምናገኛቸው መፍትሄዎች ናቸው ዘላቂ ጥቅም የሚኖራቸው ነገር ግን ለተወሰነ ጊዜም ቢሆን የነዚህን አካላት ድጋፍ ማግኘት የሚጠቅም እንጂ የሚጎዳ አይደለም ነው ገለታዊንን እንዴት ታይዋል ብዙ ነገሮች ተካተዋል ይሄ ረቂቅ ሰነድ አብይ አህመድ በቀጠናው ከፍተኛ ስጋት እንደሆነ የሚያሳይ ነው ቀጠናው እንዳይረጋጋ በማድረግ ረገድ የአብይ አህመድ አገዛዝ ትልቅ ሚና እንዳለው ነው የተመለከተው እንግዲህ ሌሎች ሀገራትም በተለይ ምስራቅ አፍሪካ ላይ አብይ አህመድ እንደፈለገ ከሚዘውረው ከምስራቅ አፍሪካ በየነ መንግስታት ኢጋድ ውስጥ እየወጡ ነው ያሉት ሱዳን የለችም ኤርትራም ወጣለች ሌሎችም ወጣ ገባ ነው የሚሉት አብይ አህመድና የተወሰነ ክፍል ብቻ ነው ይሄንን ኢጋድን ተሸክሞ ያለው የራሱ ቀኝ እጅ ሆነውን ወርቅነህ ገበየሁን በቦታው አድርጎ በቀጠናው የበለጠ እንደውም ይሄ የኢጋድ የሚባለው ማህበር ከተመሰረተ በኋላ ነው ቀጠናው የበለጠ ቀውስ ውስጥ የሚገባው ምንም መፍትሄ የሚያመጣ ነገር የለም እናም ገለታው ከዚህ አንፃር እንዴት ታያዋለ ይሄ ሰነድ እንዲጸድቅ ኢትዮጵያውያን ትብብር ማድረግ አለባቸው መረባረብ አለባቸው አሜሪካውያን ይሄንን ነገር ሲያመጡ ቀላል የሚባል ጉዳት አይደለም ከእርዳታ ጀምሮ ከብዙ ነገሮች አንፃር የአብይ አህመድን አቅም ማሽመድመዱ የማይቀር ነውና እዚህ ሰነድ ላይ በርትቶ በጋራ መስራት የሚጠበቅ ይሆናል በትክክል ነው መሳይ እንዳልከው መሰረታዊ ነገር በዚህ በዲፕሎማሲ ትግል ላይ ብዙ ራሳችንን መጣል ተገቢ አይደለም የሚለው መሰረታዊ ነገር ነው ዋናው ትግል የራሳችን ነው ግን ዲፕሎማሲ በዚህ ዓለም ላይ በጣም አስፈላጊ ነው ከዲፕሎማሲ ውጪ የሆነ መንግስት የማይኖርባት ምድር ናት አሁን በተለይ እነዚህ ሀያላን የሚባሉ ሀገራት እጃቸው ብዙ ነው ጠንካራ ነው በኢኮኖሚ ጉዳይ ላይ በፖለቲካው በሪጅኑ አቀጣናው ጉዳይ ላይ ብዙ ኢንተረስት ስላላቸው በዲፕሎማሲው አካባቢ የሚሰራው ስራ ትግላችንን ሊያግዝልን ይችላል እና ይሄ ወጣው ሪዞሉሽንም ኤችአሩ እንዲያልፍ እንዳልከው ኢትዮጵያውያን ብዙ ትግል ማድረግ አለብን ከዚህ በፊት የምናስታውሰው በህወሓት ላይ ኤችአር 128 የሚባለው ህግ በህወሓት ላይ ያመጣውን ተጽዕኖ መቼም አንዘነጋው በብዙ ጠንካራ ኢትዮጵያውያን ትግል ነው ያ ህግ የጸደቀው የነበረው ስለዚህ ይሄም በተለይ በሃውሱ በኮንግረሱም ወደዛ ሄዶ እንዲያልፍ እና የአሜሪካ አቋም እንዲሆን ከዛ ወደ ሴኔት ደግሞ ወደ ህግ አውጪው እንዲሄድ ህግ እንዲሆን ህግ ተተክሎ ሆኖ እንዲተከል
ማዕቀቡም በህግ ማዕቀፍ ውስጥ እንዲሆን የማድረጉ ትግልም ገና ይቀጥላል። ግን ዝም ብሎ በኮንግረሱ መጽደቁ በራሱ የአሜሪካ አቋም ስለሆነ እሱን የሚከተሉ ተቋማት ብዙ ናቸው እና ወደዛ እንዲደርስ ኢትዮጵያውያን ሁሉ ብዙ ትግል ማድረግ ይኖርብናል የሚለውን ነገር እኔም መገዛው ነገር ነው መሳይ በሪጅኑም አካባቢ ያለውን ተጽዕኖ ማሳየት አለብን። ያነሳው ኢጋዱ ጉዳይም ራሱ ስታነሳ በጣም ነገር ረመኝ እኮ ነው። እኔም ኤርትራና ሱዳን አልከት ሶማሊያም ያነሳሃት እኮ ነው። ሶማሊያ አሁን ጁባ ነው አይደል? ጁባላንድ ባለፈው ምክር ቤቱ ተሰብስቦ ከሶማሊያ ጋር ከዛሬ ጀምሮ አንኖርም ራሳችንን የቻልን ሀገር ነን ብለው ምክር አጸደቁ። እንግዲህ ከሶማሊያ ውስጥ ካሉ 6 ስቴቶች 3ቱ ሁሉም ማለት ነው ሶማሌላንድን ጨምሮ 3ቱ ተገንጥለዋል ማለት ነው። ሀገርነት ስሜት እየተሰማቸው ነው ያለው። እንግዲህ ሶማሌ 6 ሀገር ልትሆን ነው ማለት 4-5 ሀገር ልትሆን ነው ማለት ነው። ሱዳን 3 ምናምን ልትሆን ነው ማለት ነው። በየውስጣቸው ደግሞ ኢትዮጵያ ውስጥ ያለው ግጭት የታወቀ ነውና ይሄ ኢጋድ የሚባል ድርጅት ዋናው ዓላማው የተወሰኑ ህጎችን እንትን ያለ ፕሮዲዩስ ያደረገ ምንድነው ሪዞሉሽንስ ፕሮዲዩስ ያደረገ መንግስት ከመንግስት በቀጣናው ትስስር እንዲኖር ብዙ እየጣረ ሲሰራ አታየው። አስፈላጊነቱ ላይ መቼም ሁላችን እናምናለን። ግን ሲሰራ አታየው። በተለይ ወርቅነህ ገበየሁ ወደዛ ሲመጣ ቀድሞም የታወቀ ነበርና በቀጣናው ምንም ሊያግዝ አልቻለም። ስለዚህ ይሄ ሀገር ይሄንን እያየ ይመስላል። ይሄንን እንደ ዋናው ነገር ያነሳው ሪዞሉሽኑን ሁሉም ኢትዮጵያዊ ለየአካባቢው ተወካዮች የማሳወቅ ሎቢ የማድረግ ስራ መስራት ይኖርብናል የሚለውን የምገዛለው መሳይ። ገለታው እንግዲህ ሀገሪቱ በእንደዚህ አይነት ቁምስቅል ሁኔታ ውስጥ ባለችበት በኢኮኖሚውም በጸጥታውም በሁሉ ረገድ እንኳን አይደለም ለኢትዮጵያውያን ለተቀረው የዓለም ክፍልም አሳሳቢና ስጋት ውስጥ በከተተበት በዚህ ወቅት ላይ የብልጽግና ሰዎች ትሩፋት ብስራት እያሉ ስም እየሰጡ አሁን ደግሞ እንደ ፋሽን የያዙት ነገር አለ። ያንዱ ክልል አመራር ሌላ ክልል እየሄደን ህዝቡን የሚያነጋግሩበት መድረክ ደግሞ ሰሞኑን የብልጽግና አመራሮች ከፍተዋል። የጉባ ብስራት እና የምንድነው የመደመር መንግስት ትሩፋት በሚል መሪ ቃል ነው አሉ። ጉባ ማለት እንግዲህ የአባይ ግድብ ያረፈበት ቦታ መጠሪያ ነው። የጉባ ብስራት አሉት። ምንድነው ብስራቱ? ብስራቱን እኮ አጣን። የጉባ በረከት ምንድነው? የአባይ ግድብ በረከት ምንድነው? ኢትዮጵያን ከዚህ በረከት ተቋድሰዋል ወይ? እንግዲህ አሁን 4ኛ ወር ላይ ነው ያለነው። ታህሳስ የተመረቀው መስከረም ከመግባቱ በፊት ነው። እስካሁን ምንም ያየነው ነገር የለም። መብራት ይጠፋል፣ የመብራት ታሪፍ ይጨምራል። ብስራቱ ምንድነው? የመደመር መንግስት ትሩፋት የሚሉትስ ምንድነው? የኢትዮጵያ ህዝብ ከመደመር መንግስት ያገኘው ትሩፋት ምንድነው? ትሩፋቱን ብንገልጽ ምናልባት ትሩፋቶች ተብለው በዝርዝር የሚቀመጡት መከራ፣ ርዛት፣ ስቃይ፣ ጦርነት ብልጽግና ከመጣ ለኢትዮጵያ ህዝብ ተደራርበው የመጡበት። ስለዚህ የብልጽግና ወይም የመደመር መንግስት ትሩፋቶች ምንድናቸው ብለን ብንፈልግ አንዱን እንኳን ልናገኝ አልቻለም። ከመፈክር የዘለለ ከቃል ያለፈ አንዳች ጠብ የሚል ነገር ያላመጣው የብልጽግና መንግስት በየክፍለ ሀገሩ በየከተማው እየሄደ ህዝቡን እያደረቀን ያለው። አሁንም በዚህ በሰሞኑም ተመሳሳይ የሆነ ህዝባዊ መድረክ ከፍተው እንደዚሁ ምናልባትም ከምርጫ ጋር የተያዘ ቅስቀሳ ሊሆን ይችላል፣ ግን ባዶ እጃቸውን ሄደው ህዝብ እያደረቁት ይገኛሉ። ለማንኛውም እንዴት አየው ይሄ የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል የብልጽግና ባለስልጣናት በየከተማው እየዞሩ ነው። እንደዚህም በየሳይ በምናብ እንደበሩ ስታይ በነህሊና ስታይ አብይ ይሰበስባቸዋል ይመስለኛል እነዚህ የካቢኔ አባላት ባለስልጣናት እና ህዝቡ እኮ አልተረዳውም፣ ለውጡ አልተገነዘበው። እነሱ ደግሞ ይፈራሉ። ያው እሱ መካብ ነው የሚሉትና እስቲ ራሳችን ሄደን እናስረዳ። በየቦታው አዳነች ሀረር ሄጂ እንትና ማነህ ፋይናንስ ሚኒስትሩ ባህር ዳር ሄድና ከዚህ በፊት ሲያርጉት እኮ ነበር እንደምታውቀው አርጋውታል። እንትና ደሴ ሄድ እየተባለ ሽመልስ ደሴ ሄድ ተብሎ ጥሩ አርጎ አስተካክሎ መጣ እና እነዚህ ሰዎች አንደኛ ይሄ ስትራቴጂው ራሱ ዝም ብሎ ግብታዊ ነው፣ ምንም ፕላን የለውም። ዝም ብሎ አገርን የሚመራ ሰው እንደዚህ በቅድ በምን የሚያደርገው ነገር አይደለም። ዝም ብሎ ድንገት ተነስቶ እስቲ እንትና እዚህ ሄድ እንትና ሄድና ሄድ የሚለው አይነት አሰራር ነው ያለው። ከዚህ በፊት እንደዚህ ዞርን በየቦታው ሄደ ምን አመጣን የሚባል ግምገማ የለም። አብይ ግምገማን አስቀርቷል። ስለዚህ ያንኑ ፋሽን ይከተላሉ፣ የሚያመጣው ነገር የለም። ሁሉ በላይ ግን የሚያሳስበን ነገር ይሄ መደመር መንግስት የሚባል ነገር ነው። የመደመር መንግስት ነው ይዘው የሚሄዱት። እንግዲህ መቼም ብዙ ጊዜ ማመር ገዳፊን እያነሳን ሰው አናሰለችም። እሳቸው አንዳንድ ሰዎች ምን አሉኝ በቀደም ከጋዳፊ ጋር የሚመሳሰል ነገር አለው አብይ ስላ እሳቸው እኮ ቢያንስ በስልጣን ላይ ያሉ ህዝባቸው አይራብም ነበር።
የተሻሉ ነበሩ እኮ አሉ። እውነትም ነው ለነገሩ በስልጣን ላይ በነበሩበት። ግን የሊቢያ ህዝብ ጥያቄ ደግሞ መራመድ ፈልጓል። የነጻነት ጉዳይ፣ የመጽሐፍ የማንበብ ጉዳይ አንስቷል። እና የሚያስገርም ነገር ያን መጽሐፍ ጽፈው አብይ የሚያደርጋቸው ነው የሚያረጉት። እኚህ ሰው የሚያደርጉትን ነው አብይ የሚያደርገው። በጣም ነው የገረመኝ መሳይ። ግሪን መጽሐፍ የሚባለውን ከጻፉ በኋላ በየቦታው ይለኩ ነበረ። ሰዎችን ባለስልጣናት እየላኩ ስልጠና ያሰጣሉ። ከዛ ያ ስልጠና እንዲወርድ አድርገው እስከ ትምህርት ቤት ድረስ መንግስት አቋም ብቻ አይደለም፣ እስከ ትምህርት ቤት ድረስ ልጆች እንዲማሩ በዛ መጽሐፍ ግሪን ቡክ በሚባለው እንዲማሩ ያደረጉናል። ያን ብቻ አይደለም የተማረው አብይ አህመድ። ከዛ በ2011 አካባቢ ነው ሰው ተነሳባቸው፣ ሊቢያውያን ተነሱባቸው። ሲነሱ የሚገርም ነገር ማመር ጋዳፊ መቼም ከኔ በላይ ታውቀዋለህ መሳይ፣ ቤተ መንግስት መኖሪያቸው ውስጥ የቴሌቪዥን ስቱዲዮ አላቸው። አንድ ክፍል የቴሌቪዥን ማሰራጫ አላቸው። እዛ ቁጭ ይላሉ፣ ለባብሰው ቁጭ ይላሉ። ራሳቸው አንድ ቢቀርጽ ሰው አለ፣ ቀርጾ በቴሌቪዥን ያስተላልፋሉና ሲያስተላልፉ ስድብ ይዘው መጡ። ያው 2011 እንትን ጊዜ ማለት ነው፣ አመጽ ጊዜ ምን የሚል ስድብ ይዘው መጡ? እነዚህ በረሮና አይጦች ናቸው በሊቢያ ህዝብ ላይ በለውጥ ላይ የተነሱት ብለው ያንን ስድብ ይዘው መጡ። እና ጠላት ናቸው፣ ኤነሚስ ናቸው። እንደ በረሮች ነው፣ እንደ ሰው አንቆጥራቸው። በረሮ ነው የሚባሉት፣ አይጦች ናቸው። ብዙ ጊዜ የሚደጋግሙት በረሮ ነበር በቴሌቪዥን። እና እንደዚህ አይነት ስድብ ይዘው መጡ። የሊቢያ ህዝብ የተበሳጨ መጽሐፋቸውን እየቀደደ መጨረሻ ላይ ያው እንግዲህ የሚሆኑትን ሆኑ። ግን ለውጡ ያሳዝናል። ከሳቸው በኋላ የተሻለ ስርዓት አለመገንባቱ። አብይ እኮ እንደዛ እኮ ነው። አንድ በኩል ይሄ መደመር መንግስትን ይልካል፣ በሌላ በኩል ህዝብ ይሳደባል። በቀደም ያልነው የራስ ተባይ ናችሁ የሚለው ነገር ከሊቢያ ጋር መንግስት ጋር ከማመር ጋዳፊ ጋር የሚያመሳስለው ነገር የመደመር መንግስት የሚለው ብዙ ጊዜ እኮ ሁለት ነገር እኮ ህዝቡ ማንሳት አለበት መሳይ በየቦታው ሲሄድ። አንደኛ ይሄንን ወደ ስልጣን ስትመጣ ነግረናል ወይ? መጀመሪያ ማለት እንደ መንግስት ተቋም ሆኖ እኛ እሺ ብለናል ወይ? ኢትዮጵያ ህዝብ አይዲዮሎጂ አይደለም ፖሊሲ አይደለም የሚመረጠው ብለናል ወይ? ሁለተኛው ኢትዮጵያ ውስጥ ቼክ ኤንድ ባላንስ አይደለም ወይ የሚያስፈልገው? የተቸገርነው መንግስት ተደምሮብን አይደለም ወይ? ኢትዮጵያን እኮ በጣም የተቸገርነው ፍርድ ቤትና ምንድነው አስፈጻሚውና ፓርላማው ተደምሮብናል፣ ተጠቃሎብናል። ያንን የመለየት ዛ ሰርጀሪ ሰርቶ እንዴት ምንድነው ቼክ ኤንድ ባላንስ አንዱ ተቋም ሌላውን የሚቆጣጠርበት ስርዓት እሱ ነው ያጣነው። መንግስት ይለያይ ነው እንጂ የመደመር መንግስት ምንድነው የሚል ነገር መነሳት ያለበት ይመስለኛል። ዞሮ ግን ይሄ ዙረት በየቦታው የሚሄዱት ሰዎቹ ቅድም ካነሳን የድንጋጤ ሩጫ ጋር ነው፣ በድንጋጤ ነው እየሮጡ ያሉት የሚል ነው እኔ የምረዳው መሳይ። ብልጽግና ብዙ ጊዜ ተሰርቶ ያላለቀ ፓርቲ ነው የሚለው በፊት ስንለው የነበረው አሁን የበለጠ ፍንትው እያለ የመጣ ይመስላል። የሚገርምህ ሄዶ እኮ የሚሰበስባቸው የራሳቸውን ሰዎች ነው፣ ህብረተሰቡን አይደለም እኮ። የብልጽግና ሰዎችን የሚከፈላቸውን ምናልባት መንግስት ቢቀያየር ሁሌም የመጣን ሁሉ አፋሻ ጎንባሽ የሆነን ደግሞ ከህብረተሰቡ ውስጥ አንዳንድ ሽማግሌዎች አሮጊቶች አይጠፉም። ምንም ማንንም ቢመጣ ሰይጣንም ቢመጣ አሜን ብለው ተቀብለው የሚኖሩ አሉ። ይሄ አደርባይነት የተጠናወታቸው በየከተማው አሉ። እንደዚህ አይነት ማህበረሰብ ሰዎች መቼም በየከተማችን ሁላችንም ጥሩ ብንባል አንዳንድ ሰዎችን ስማቸውን ጠቅሰን መግለጽ እንችላለን። እንዲህ አይነት ሰዎችን ይጠራሉ፣ ከዛ የራሳቸውን ደጋፊ ይጠራሉ፣ እዛው ተነጋግረው ይበተናል፣ አለቀ። ሌላ ምንም የኢትዮጵያውያን ችግር መሰረታዊ የሆነ መፍትሄ እሱ ላይ ነክተው እንኳን የሚያውቁ አይደሉም። አንዱ የዚህ የህዝባዊ ኮንፈረንስ እያሉ የሚሄዱበት እንትን እርስ በርስ ተነጋግሮ ተወዳድሶ ተሸላልሞ መበታተን ነው። ከዛ አለቀ። የዚህ ምናልባት ያሁኑ የተለየ የሚያደርገው አንደኛ ስርዓቱ እየፈረሰ ባለበት ጊዜ፣ በፊትም በርግጥ በሁለት እግሩ ቆም አይደለም፣ አሁን ግን ወደ መቃብሩ እያዘገመ ባለበት ጊዜ የሚከናወን ነው። ከፍተኛ ድንጋጤ ውስጥ ገብተዋል። ሰሞኑን ስንል እንደነበረውም በወረዳና በዞን ደረጃ ብልጽግና እየፈረሰ ነው፣ መቆጣጠር አቅቶታል። ቀደም ሲል ያልነው ነው ስርዓት አልበኝነት የተፈጠረበት። አሁን እየፈረሰ ያለ መንግስት ስለሆነ ምን ማድረግ አለብን ስጋት ቢይዛቸው ቢጨንቃቸው ነፍስ ውጪ ነፍስ ግቢ ሲሆንባቸው ጊዜ ነው አሁን ሄደው እንደው ለራሳቸው ትንሽ ፍርሃት ማስታገሻ በሚል በየከተማው እየዞሩ ያሉት። እንግዲህ ሌላው ምናልባት ከዚህ ጋር ተያይዞ ሊመጣ የሚችለው የምርጫ ጉዳይ ነው። አንዳንዶች የሚያነሱት ምርጫ ደርሷል፣ እንደው ሰው ቀደም ሲል አንተ ያልከዋል ሰው ምን ሰራውን አልተረዳ ከሆነ እስቲ እንንገረው። መቼም አይቶ መመስከር ካልቻለ እንደው ነግረነው እንኳን ይረዳን በሚል ነው። ባለፈው ታስታውሳለህ ሁሉንም የህብረተሰብ ክፍል አዲስ አበባ እየጠራ አብይ አህመድ ሲያነጋግር እዚህ መጣችሁ ታያላችሁ፣ ሄዳችሁ እዛ
ስትመለሱ ግን አትናገሩም ያያችሁትን የሚል ነገር አንስቷል። ሰው በየሰፈሩ በየመንደሩ ችግርን ያያየ አዲስ አበባ ላይ አምፖል ስለተሰቀለ ኢትዮጵያ ተለውጣለች ብሎ እንዲያምን ይፈልጋል አብይ አህመድ። እንግዲህ አዲስ አበባ መተው ያዩት የኮሪደር ልማት ብሎ እሱ የሰራቸውን ዘንባባና ብልጭ ድርግም የሚል አምፖል ነው። እሱን አይተዋል። እሱን ሄደው ለየወረዳቸውና ለመጡበት ማህበረሰብ ክፍል ኢትዮጵያ እኮ አድጋለች ብለው እንዲያሳምኑ ነው የፈለገው። ይሄንን ይዞ ነው እንግዲህ አሁን ምርጫ ላይ እንደው ህዝቡን አሳምኛ አሁንም ተጨማሪ 5 ዓመት ኮንትራት ወስዳለሁ ያለው። የምርጫው ነገር ያከተመ ያበቃ ጉዳይ ነው። ምርጫ የሚባል ነገር ኢትዮጵያ ውስጥ የለም። አብይ አህመድም ነግሮናል። ምን ፈልገው የተወሰኑ ሰዎች እንዲገቡ እንጂ የምርጫ ጉዳይ ያለቀ ያበቃ ጉዳይ እንደሆነ ነግሮናል። ይሄንንም በተመለከተ የህዝቡን የልብ ትርታ ለማዳመጥ ምንድነው ዓላማ ያደረገ ጉዞ እንደሆነ ወይም ደግሞ ዙረት እንደሆነ ነው እየሰማነውና እውነት ለመናገር ገለታው የህዝብ ሀብት የመንግስት ሀብት አጠቃላይ የህዝብ ጊዜ የመንግስት የሥራ ጊዜ የሚባክንበት ዝም ብሎ በእንቶ ፈንቶ እንደው ፎቶግራፍና ቪዲዮ ተነስተው እሱን የሚቆጣጠሩት ሚዲያ ላይ ይለቃሉ። ጫውታው በቃ ከዛ በኋላ ብልጽግና በትክክል ሀገር እየመራ ነው ለራሱ ምንድነው ምስጋና አቅርቦ ለመቀጠል ያሰበና የወሰነ ነው ይመስለው። የአብይ አህመድ እዚህ ያያችሁትን ዜና ይዛችሁ አትሄዱም የሚለው ነገር ሳስብ የሚገርመኝ ነገር ነው በጣም መሳይ። እንግዲህ አዲስ አበባ ለምሳሌ ኮሪደር አካባቢ ያሳያቸዋል የተባሉትን አምፖሎች ያያሉ። ቤተ መንግስቱ በጣም እየተስፋፋ ነው። እነዚህን ያያሉ እንበለን እንግዲህ አንድ የታችኛው ስልጣን ያላቸው የወረዳ ሊቀመንበር ሊሆን ይችላል የሆነ ቀበሌ ነው አፋር ውስጥ እና ይሄ ሰው እንግዲህ ይሄንን ዜና ይዞ ይሄድ በጣም ወርቃማ የሆኑ አምፖሎች አዲስ አበባ ተንጠልጥለዋል። የኮሪደር መንገድ እየተሰራ ነው ያለው። ቤተ መንግስቱ እየተስፋፋ ነው ያለው ብሎ ለዛ ህዝብ መናገር አለበት። አሁን ለዛ ለአፋር ህዝብ ጨለማ ላይ ለተቀመጠ ህዝብ ትግራይ ውስጥ አማራ ክልል ውስጥ ምንም መብራት ለማያይ ገበሬ ይሄንን ሰብስቦ ይሄንን ዜና መናገር አለበት መሳይ። እንደው የሚያስገርም ነገር እኮ ነው በጣም። ቤተ መንግስት ተስፋፍቷል፣ ሙዚየም ሁሉ ያምራል የሚል ዜና ይዞ ለዛ ደሃ ገበሬ ስድብ ነው መቼም በእውነት ስድብ ነው። እቅድ ይዞ መሄድ አንድ ነገር ነው። በአካባቢያችሁ ይሄ ሊሰራ ነው ከጠቅላይ ሚኒስትሩ ጋር ተነጋገርን፣ በተነጋገርነው መሰረት እንደዚህ አይነት ፕላን ተነጋግረናልና እዚህ ይሄንን ግንባታ ልናደርግ ነው ማለት አንድ መቼም የምስራች ዜና ነው። ቤተ መንግስት ተወዋል የሚል ዜና ይዛችሁ አልሄዳችሁ የሚለው ክሱ ራሱ በጣም ያስገርማል። እኛ ሀገር መቼም በጣም ወደፊትም ራሱ ታሪክ ሆኖ ሲጻፍ የሚቀጥለው ትውልድ ምን እያለ እንዴት እያሰበ እንደሚረዳው አላውቅም። ምርጫ ጉዳይ እኮ ያነሳው ነገር ነው። ምርጫ ቢያንስ ተመራጭ ያስፈልጋል። እንግዲህ ምርጫ ሲባል የሚመረጡ ፓርቲዎች መኖር አለባቸው። አስመራጩ የጸዳ መሆን አለበት። ሰላም መኖር አለበት። ፒስ የምንለው ማለት ነው። ብዙ ነገሮች ብዙ ድባቦች ያስፈልጋሉ። በዛ ውስጥ አይደለችም ያለችው ምድሪቱ። አብይ አህመድ እየተሯሯጠ ያለው ምንድነው ዝም ብሎ እንደው የተወሰኑ ቦታዎች ተሯሩጦ ምርጫ ተደርጓል ብሎ በምርጫ ስም መቆየት ነው። የዓለም አቀፍ ህብረተሰቡን ስለሚፈራ ነው። ይህች ምዕራፍ በምን መንገድ በምን ቅርጽ ቆያለሁ የሚለው ነው። አይ ሆፕ እኔ መቼም ኢትዮጵያውያን በተለይ ፓርቲዎች ይሄንን ቦይኮት እያደረጉ ሰላማዊ ትግል ነው ቦይኮት ማለት ምርጫ ውስጥ አንገባም ማለት እያደረጉ ይሄንን የአብይ አህመድን የማስመሰል ምርጫ አስመስሎ እንደገና የኢትዮጵያን ህዝብ እንደገና ለሌላ ቀጣይ እዳ እና ለሌላ ቀጣይ መከራ የሚያዘጋጅን ኃይል የማስቆም እንዲኝ ማለት ቦይኮት የማድረግ ስራ ይሰራሉ ብዬ ነው ማስበው መሳይ። ገለታው ሌላው ከሰሞኑ ከተሰሙ ጉዳዮች አንዱ የዳንኤል ክብረት ስልጠና መስጠት ነው። ዳንኤል ክብረት የኪነ ጥበብ ባለሙያዎችን ሰብስቦ ስልጠና ሲሰጥ ነበር። በዋናነት ትርክት እና ታሪክን በተመለከተ ምንድናቸው በሚል በኪነ ጥበብ ስራዎች ውስጥ እነዚህ ነገሮች እንዲንጸባረቁ በተለይ የመደመር መንግስት ይዘው የተነሳቸው እሳቤዎች አሉ፣ ህልሞች አሉ። እነሱን እንዴት በኪነ ጥበብ ስራዎች ማንጸባረቅ ይቻላል ነው። የጋራ እይታ፣ አንድ አይነት እይታ እንዲኖር ያስፈልጋል፣ ወደ ውስጥ መመልከት አለብን የሚሉ ሐሳቦች ላይ ያተኮረ ስልጠና እየሰጠ ይገኛል። እንግዲህ የኪነ ጥበብ ሰዎችን ብቻ ሳይሆን ሰሞኑን ደግሞ ያው ከፍርሃትም ከስጋትም አገዛዙ ከገባበት መጠን ሰፊ ፍርሃት ጋር ተያይዞ ቲክቶከሮችን ሳይቀር እየሰበሰበ የብልጽግና አባል የብልጽግና ተልዕኮ አስፈጻሚ ለማድረግ እንቅስቃሴ ጀምሯል። እያሰረም እያስፈራራም እነዚህ ልጆች በሚያነሷቸው አጫጭር የቲክቶክ ዝግጅታቸው ላይ እንደዚሁ ስለመደመር መንግስትም ሆነ
መንግስት ለሚከተላቸው አንዳንድ ነገሮች እንዲያነሱ ነው የተነገራቸው። ሰሞኑን የአዲስ አበባ የጸጥታና ሰላም ዘርፍ ኃላፊዋ ሊዲያ ሰብስባቸው እንደዚሁ ስታስፈራራቸው እንደነበረ ሰምተናል። ሌላ ጉዳይ ነው። ሰሞኑን አንድ ልጅ ተያዘ ተባለ። በአለባበሱ ነው የታሰረው ተባለ። በአለባበሱም ይሁን በምን አብይ አህመድ የሚያስጨንቀው ያልነበረም። ሀገሪቱ ትልልቅ ቋጥኝ የሚያካክሉ ችግሮችን ተሸክማ አለባበስ እንዲህ ሆኗል ብሎ የሚያስር መንግስት መኖሩ ይሄ ከፌዝም ባለፈ በኢትዮጵያ ሕዝብ ላይ ያለው ንቀት የሚያሳይ ነው። ለማንኛውም በቲያትሩም በሙዚቃውም በሶሻል ሚዲያውም የብልጽግና መንግስት የመደመር መንግስት ትሩፋቶች እንዲጸባረቁና እንዲጎሉ ተፈልጓል። የዳንኤል ክብረት ስልጠናም ያን ላይ ያተኮረ ነው። አንድ ሁለት ጥያቄዎችን ማንሳት ከተቻለ፣ አንደኛ ዳንኤል ክብረት ማን ነው? እንዲህ አይነት ስልጠና ለመስጠት ምንድን ነው እሱ ይሄንን ለመስጠት ለምን ተመረጠ የሚለውን ማንሳቱ ተገቢነት አለው። እንደ እርጎ ዝንብ ሁሉ ቦታ ላይ ጥልቅ የማለት ነገር እናይበታለን። በየትኛውም መንገድ የአብይ አህመድ እንቅስቃሴዎች ባሉበት ሁሉ በሆነ ነገር ጥልቅ ሲል ታገኘዋለህ። አሁን ደግሞ እዚህ ነገር ላይ ገብቶ ስልጠና ሲሰጥ አይተናልና ግን ለምን ተፈለገ? አብይ አህመድ ሁሉ ነገር ስለመደመር መንግስት እንዲያስብ ይፈልጋል። ኢትዮጵያውያን ሲነሱ ሲቀመጡ ሲያስቡ ሲበሉ ሲጠጡ ሁሉ መደመር መንግስት የሚለው ከጭንቅላታቸውና ከአፋቸው እንዳይጠፋ ፈልጓል። አሁን ወደፊት የሚወጡ ቲያትሮች፣ ወደፊት የሚወጡ ሙዚቃዎች፣ አጫጭር ተውኔቶች፣ ድራማዎች በሙሉ ወይ አብይ ስም የገባበት ወይ መደመር የሚል ቃል የገባበት ካልሆነ ምናልባትም ያ ምንድነው በአገዛዙ የበቀል እርምጃ ሊወሰድበት ይችላል። ስለዚህ ከወዲሁ በጣም ከፍተኛ የሆነ ጫና እየተደረገባቸው እንዳለ የጥበብ ሰዎች ላይ ከዚህ ከዳንኤል ክብረት ስልጠና መረዳት ይቻላል። እንደው ምን አነሳ 26 ደቂቃ የሆነ አንድ ንግግሩን ስልጠና ሲሰጥ ሰምቼው ነበረ። ስለ ታሪክ ያስተምራል። የአባይ ወንዝ እንዴት የጠላቶች አይን ማረፊያ ሆኖ ኢትዮጵያን ዳር እንዳቆያት ከቀይ ባህር እንዴት ተገፍትረን እንደቀረን እነዚህ ነገሮችን ወደ ኋላ ተመልሶ በተረዳው ልክ ያስተማረ እንደነበረ ነው ያየሁትና እንዴት አየው አጠቃላይ የዳንኤል ክብረትን መድረክ? እንዳልከው በሁለት መንገድ ማየት ጥሩ ነው። የመጀመሪያው በምን ካፓሲቲ በምን አቅም ነው የሚገኘው ይሄ ሰው ስልጣና የሚሰጠው በምን ነው የሚለው በጣም አስገራሚው ነገር እሱ ነው። እንግዲህ አንድ ትልቅ ካምፓኒ የነበራቸው አንድ ሰው ነበሩና ካምፓኒው ውስጥ ዘመዳቸውን ዝም ብሎ ያስገቡታል መሳይ እና የተወሰነ ስራ ድርሻ ተሰጥቶታል እና እሱ የዝምድና ስሜት ስለሚሰማው ዘበኞቹ ጋር ሄደና እንዴት ነው ስራ ጥሩ ነው እየተካሄደ ነው ይላል። እዛ ደግሞ ሂሳብ ክፍል ሄዶ ሂሳቡ ጥሩ ነው ይላል። እዛ ማኔጀሮቹ ጋር ገብቶ ማኔጀርመንቱ እንዴት ነው ይላል። እና ሁሉም ጋር ይገባል የቤተ ዘመድ ልጅ ነኝ በሚል ስሜት ነው እንደዛ ህገ ወጥ የሆነ ስርዓት የማይጠብቅ እንትን ያደርጋልና በብዙዎች ዘንድ በጣም ተከፍተው ያዩት ነበር። በቃ ምንም አላዋቂ አድርገው ያስቡት ነበር። ዳንኤል እንደዛ ነው የሚመስለኝ እኔ። አሁን ይሄ ኢሹ የጸጥታ ጉዳይ ነው ያነሳው፣ በሙሉ የጸጥታ ጉዳይ ነው። ትምህርት የለም እዚህ ውስጥ፣ ጤና የለም፣ ማህበራዊ ጉዳይ የሚባሉ አለ አይደለም። እነዚህ በኢትዮጵያ ማህበራዊ ጉዳይ ውስጥ የሚተነተኑ እነሱ የሉም። ስለ ጸጥታ ጉዳይ ነው። በጸጥታው ዘርፍ የተቀመጠ ሰው አለ አይደል? አማካሪ አለ፣ የጸጥታ ዘርፍ የሚባል ይመስለኛል እዛ ይኖራል። የኢኮኖሚ አማካሪ ምናምን እንደሚባለው የጸጥታ ደግሞ ይኖራል። ያ ሰው መጥቶ በተለይ ቀይ ባህርን የአባይን ጉዳይ አንስቶ በጸጥታ ጉዳይ ላይ ነው ማለት አንድ ነገር ነው እና ይሄ የማህበራዊ ጉዳይ የትምህርት፣ የጤና፣ የባህል የምናምን አማካሪ የሆነ ሰው መጥቶ የጸጥታ ጉዳይ ጭብጥ አድርጎ የሚናገርበት ሀገር ያ ያልኩ ሰው የልጅ አይነት ባህሪ ነው። በቃ ዘምዘም ጥልቅ ማለት ደግሞ ሃይም አይባልም። እንደዚህ አይነት ባህሪ ነው ያለው። አንድ ሁለተኛው ጥልቀት ነው የሚናገረው ነገር ካቅሙም በላይ ስለሆነ የሚያነሳው ያላጠናውን ማለት ነው። ሌላ ምንም ነገር አይደለም። የሰውየውን ካሊበር መንካት አንችልም እኛ ግን አላጠናውም። አሁን የሚናገራቸው ነገሮች በሙሉ አንዳንዶቹ ትክክል አይደሉም፣ አንዳንዶቹ ደግሞ ማንም ተራሰው የሚያውቀው ነው ሰው ሁሉ ማያውቅ መስሎት የሚተነትነው የሚናገረው እና አንድ አማካሪ ከምትለው ሰው እንደዚህ አይነት ነገር ስትሰማ በጣም ያሳዝናል። ግን የማይገድ ዓላማ አላቸው። ዓላማ ምንድነው? አንደኛው አሁን እንደገና ሲናገር የምንሰማው ኢትዮጵያ ብዙ ተፈጥሯታላት ነው ወርቅ የሞላት ናት እና ከዚህ የተነሳ ጦርነት አይቀርልም። እንዴት ነው ፌሚኒስት ምንለው ወይም ደግሞ መነሻውና አይቀርልም የውስጥ ጦርነቶችም ችግር ይኖርብናል ስንከላከል ነው ማለት ነው። ስለዚህ አሁን አንዱ የተፈለገው ነገር በእነዚህ አርቲስቶች ልብ ውስጥ በተሻለ መንገድ እንደው ዳንኤልና ነው እነሱ የተፈለገው ይህ ችግር ኢትዮጵያ አጥንቆ ነው ማለት የፋኖ ችግር ባለው የፋኖ የተነሳው ኦላጭ የተነሳው ኮች አንዱ ያለ የተያዘ ኢትዮጵያ አጥንቆ ነው የሚፈልጉ ኃይሎች የሰላም ዳንዳት ስለሚያደርጉ ነው እንጂ ኢትዮጵያ ውስጥ ዲሞክራሲ ጥያቄና ባሉ ነገር በቃ ገፈሽ ለማድረግ ሙከራ እየተደረገ ነው ያለው እና ይሄንን የሚቀበል ዝንጉ ሰው አለ ብዬም አላስብም። ሁለተኛው ነገር አንዱ ይሄ ነው። ሁለተኛው ነገር ይሄ የውስጥ ችግሮችን የሚጨምር ማድረግ ሪጅን የመወር ወደ ቀጣይ የመወር ነገር ለቀጣናው ሀሳብ የመወር ለዛት ነው ወደ አባይ ተመልከት፣ ወደ ቀይ ባህር ተመልከት ነው እዚህ ነው ድል እየተበሳ ያለው
በዚህ ሰላም ጉዳይ መጣት መግባት ከተማ ነው ማይቻል አዲስ አበባ ላይ ምሽግ ቆፍር መንግስት ከማን ተመክቶ ይላል እና ይሄ አንዱ የባህቱ ማሳያ ነው። አንዱ ሚሽን መስለኝ ተወጥቷል። አሁን እዚህ ሰዎች ደግሞ በዚህ ነው የሚናገሩ ወደ ባህር ተመልከቱ፣ ወደ አባይ ተመልከቱ እና የኢትዮጵያ ህዝብ ማን መለከተ አንመለከተ እንግዲህ ሀብታችን አባይ ሀብታችን ነው። ቀር ቡና ለወደፊት ይፈታሉ። አሁን መሰረታዊ ችግር ኢትዮጵያ ውስጥ የኑሯችን ሁኔታ የሰላማችን ሁኔታ መፈታት አለበት። እንደዚህ አይነት አጀንዳ ታምጣ ነበር ማለት አዲስ ነው ማለት ያለበት ቅደም ተከተል ያስፈልጋል። ወደ ኢትዮጵያ የሚታየው ውስጥ ያስበው ታምናል እንደ ሀገር ሰላማትና አንድ ሁለተኛ አርቲስት ቆመሳይ አርቲስት እኮ አብዛኛው ድራማ የሚሰራው አሁን የተለያዩ ሀገሮች ውስጥ ቲያትር የሚሰራው የህብረተሰብ ቴሌቪዥን የሚነሱት አንድ አላውቃቸው እነዚህ ናቸው። የእነዚህ ሰዎች ነፍስ ከህብረተሰቡ ጋር ይቆራኛል። በጣም ይቆራኛል። የኑሮ ጉዳይ የሚያገባቸው ናቸው። ስለዚህ አሁን እንደው መድረኩ ለቀቅ ያላቸው ምናባቸውን ከፈት አድርጋቸው ምናባቸው ያምሩ ለምናባቸው ይኑሩ ማለት ነው። ታመዱ የፈለጋችሁትን ነገር አድርጉ ቢባሉ እነዚህ ሰዎች የኑሮ ውድነት አስተውለው ቲያትር የሚሰሩት የህብረተሰቡን ችግር የኑሮ እንቅስቃሴ ችግር አስተውለው ድራማ የሚሰሩት ልቦለድ የሚጽፉት ስለዚህ ያንን እንዳያደርጉ የምናባቸው ፈረስ ለቆ በቀይ ባህር ላይ እና በዚህ አባይ ላይ ብቻ ተቆ ያለው ይፈልግ ነው እና ኢትዮጵያ ሀገራዊ ጥቅም ውስጥ ጥቅማት ተነኳል ማለት ለምሳሌ ውስጥ ጥቅማችን ለውስጥ ማንነታችን ኢነር ፒስ የሚባለው ውስጥ ሰላማችን ተነኳል። ስለዚህ አርቲስት ሁሉ ይዛል ያተቆ ወደ ኢትዮጵያውያንን ብሶት ይዘግባል። ቲያትር የሚሰራዋል በስነ ቃሉ ማነው በሁሉም ገልጿል ነው ማለት ነው። ሳይሆን ሰው የምግብ በጣም ያስገርማል። እንግዲህ ሌላው ከሰሞኑ ከሚነሱ ጉዳዮች አንዱ እዚህ አሜሪካ ሀገር የሚኖሩ ኢትዮጵያን ላይ የመጣው አንድ አደጋ ነው። በተለይም የአሜሪካንን ቪዛ ይዘው መጥተው ያ ቪዛ ጊዜ አልፎበት እዚህ በጊዜያዊ ማቆያ ፍቃድ ቴምፖራሪ በሆነ መልኩ እየተፈቀደላቸው ነበሩ። ባለፉት 2 ዓመታት በተለይ በባይደን ጊዜ ተፈቀደ ነው። ኢትዮጵያ በነበረው ጦርነት ምክንያት ኢትዮጵያ መመለስ ስለማይችሉ ጊዜያዊ ማቆያ ፍቃድ ተሰጥቷቸው የቆዩ ኢትዮጵያውያን አሉ። ያንን ፍቃድ ሰሞኑን ፕሬዚዳንት ትራምፕ እንዲነሳ አድርጓል። ያንን ተከትሎም ኢትዮጵያውያን በተለይ ይሄ አደጋ ላይ ኢትዮጵያውያን ከፍተኛ ጭንቀት ውስጥ እንዳሉ እየሰማን እንገኛለን። በተለይ እኛም በሱዳችን ያሉትንም እንደዚሁ የደረሰባቸውን ጭንቀት በቅርበት እየታዘብን እንገኛለን። ፕሬዚዳንት ትራምፕ ይህንን መብት ወይም ደግሞ ይህንን ፍቃድ ከነፈጉ በኋላ በስንት ሰዓት ቀናት ውስጥ በገዛ ፍቃዳቸው አሜሪካን ለቀው እንዲሄዱ ጠይቀዋል። ይህን ለሚያደርጉ $1000 በስጦታ እንደሚሰጣቸው ነው የገለጹት። በራሳቸው ጊዜ የሚሄዱ እና በፊት መውጣት እንኳን የሚፈልጉ የማይከለክሉ መሆናቸውንም ጭምር ያነት ነገሮች እየተገለጸላቸው ነው የሚገኘው። ነገር ግን ይህንን እድል ሳይጠቀሙ 60 ቀን ካለፋቸው የአሜሪካ መንግስት በሚያዘጋጃቸው አውሮፕላኖች በግድ እንዲወጡ ይደረጋሉ፣ ሪፖርት ይደረጋሉ ማለት ነው። ይሄ ደግሞ በዚህ መልኩ እየተባረረ ሰው ወደፊት አሜሪካ የመግባት እድሉ ሙሉ በሙሉ እየተዘጋ ይሆናል ማለት ነው። እነዚህ ነገሮች በግድ ያስጨንቃሉ። አሜሪካም ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጊዜ ደግሞ በተለይ የውጭ ዜጎች ላይ እየተፈጸመ ያለው ማዋከብ እስከምን ሊለጠጥ ይችላል የሚሆንም ከባለሙያዎች ጋር እንደዚሁ በምትነጋገርበት ጊዜ የሚያስቀምጧቸው ነገሮች አሉ። አሁን በፕሬዚዳንት ትራምፕ በሚከተሉት ፖሊሲ ምክንያት ብዙዎቹ የውጭ ዜጎች ምርጫት የሌላቸው ወጣት ውስጥ ያሉት ተከትሎ የብልጽግና ሰዎች እስርና ምላሽ የሆነ ዜና ያገኙ ይመስላቸው በጣም ደስ ብሏቸዋል። እንደውም ይሄ ለኤአይ ቴክኖሎጂ አርቲፊሻል ኢንተሊጀንስ አሁን ሰሞኑን ደግሞ የድባ ያለና የግድ ባንዳጋውን ፎቶ ሻንጣ ሲይዘው አሜሪካ ሪፖርት ሊደረጉ ነው ብለው እየተሳሉ ነው ያሉት። ይሄ እርምጃ የተወሰደው ደግሞ ኢትዮጵያ ሰላም ስለሆነች ነው። ያን የተከለከለው ትግራይ ጦርነት ስለነበረ ነው የተፈቀደው። አሁን ደግሞ የተነሳው ኢትዮጵያ ሰላም ስለሆነች ነው። ኢትዮጵያ መልካም ሁኔታ ላይ እንዳለች አሜሪካ በተዘዋዋሪ እውቅና እየሰጠች ነው ብለው ለራሳቸው እየተጽናኑ ያሉ የብልጽግና መንደር ሰዎችን እያየን እየታዘብን ያለን በሰሙ ላይ ነው የሚገኘው። በጣም ይታያል። እሱም ዜና ምን አይቻለሁ። የአሜሪካ መንግስት ኢትዮጵያ በጎ ናት፣ ሰላም ናትና ወገናችሁ ይሏል። ይሄ የሚያሳየው የአሜሪካ መንግስት ኢትዮጵያ ያለውን የሰላም ሁኔታ እውቅና እየሰጠ ነው የሚል ድምዳሜ ነገር ማስተላለፍ ሲሞክሩ ይታያል። ግን ወደ ነገር አለ መሰለኝ። አንደኛው የቲፒኤስ የሚባለው እንደምታውቀው ቴምፖራሪ ወይ ጊዜያዊ ጥበቃ ነው። በየ6 ወር በየዓመቱ እንደዚህ የታደሰ ነው። ከዚህ ከአሳይለም ጋር የተገናኘ አይደለም። አጠቃላይ ሀገሩ ሁኔታ ለምሳሌ በወረርሽኝ ሊሆን ይችላል፣ በሽታ እዚያ ላይ ገቡና ከገቡ በኋላ ወደዛ ለመመለስ የሚያስችል ወረርሽኝ ሊሆን ይችላል፣ ወይ ተፈጥሮ አደጋ ሊሆን ይችላል፣ ወይ ጦርነት ሊሆን ይችላል። ይህንን ሁኔታ እዚህ ሀገር ደህንነት ይገመግምና ለዚህ ሀገር ይህንን ቲፒኤስ ሰጥቻለሁ ብሏል። እንደዚህ የተደረገ ቆዩ እንዳልከው ኢትዮጵያ ከዚህ በፊት በነበረው ጦርነት ምክንያት ይሄ እድል ተሰጥቶ ነበረ። በኋላ ደግሞ እንግዲህ ዛሬ እየተነሳ ነው ያለው። ግን አንድ መሰረታዊ ነገር ምንድን ነው? አሁን ይሄ ህግ የሚነሳው አሜሪካ ሀገሮችን ሁኔታ እየገመገመች ያለች መሰለኝ እየገመገመች ያለች ከራሷ አንጻር ነው ምሳሌ ወሰደች ያለች። ይህንን ማይቀር ላይ ይመስለኛል። ከቅርብ ጊዜ በፊት የአሜሪካ መንግስት ራሱ ይገን የሚመለከት የምንድን ነው ታውቀው በግልጽ ብዛት አንደኛ ማለት ነው ሳይሆን ተወያይተን ተነስተው ሌሎች ሀገሮች ላይ የሌለ አንቀጽ ደግሞ ለምሳሌ ጦር ወንጀል፣ የዘር ማጥፋት ምልክቶች ውስጥ ተርፎ ባለብሽ ብላ እኮ የወንጀል ነው ያሸከማል ድርጊቱን እና ያ ነው ግምገማው። የአሜሪካ መንግስት ግምገማ ኢትዮጵያ አሁን ያለችበት ሁኔታ በዘር ፍጅት የሚጠየቁ መሪዎች አሉባት፣ በውስጥ ግጭት ከፍተኛ ግጭት ያለች ሃይማኖት ተቋማት ከፍተኛ ችግር ውስጥ ያሉበት፣ አይነት በጣም ከባድ ችግር ውስጥ ያለባት ምድር ናት የሚል ግምገማ ነው ያለው። ነገር ግን ይሄ ቲፒኤስ አሁን ኢትዮጵያ ካለችበት ሁኔታ ጋር ተገናዝቦ የወጣ አይደለም። ኢትዮጵያ ብቻ አይደለም፣ ወደ 12 ሀገሮች ናቸው ያየሁት። ከነዛ ውስጥ ብዙ ኦልሞስት ሁሉም አጥተዋል። 4 5 ናቸው ሁሉም ተርሚኔት ተደርገዋል። ለምሳሌ ሶሪያ ተርሚኔት ተደርጎ ግን ፍርድ ቤት አቁሞታል። ሶሪያ ሰዎች እንደዚህ አክቲቪስቶች ምናምን ሄደው ፍርድ ቤት ጊዜው አቅርቦታል። በርማ ሚያንማር ማለት ነው። ሚያንማር የበርማ ጉዳይ ያለ አፍጋኒስታን የሚገርም ነገር ደቡብ ሱዳን ሳይቀር ተነስቶባቸዋል እና እነ ቬኔዙዌላ የመሳሰሉ ሀገሮች በጣም ብዙ ሀገሮች ታግዷል። ያ ማለት ሀገራቸው ሰላም ነው ብላ ይታገድ እንደማለት አይደለም። አሁን እንደምታውቀው የትራምፕ አድሚኒስትሬሽን በተለይ ኢሚግሬሽን በጣም ጥብቅ እንትን ያለው መልካት ያለው ወደ 1.2 ሚሊዮን ህዝብ ነው ያለው በዚህ በኢቢኤስ በኢትዮጵያ ውስጥ የኢትዮጵያውያን ወደ 4,500 አካባቢ ነው የሚባለው። ስለዚህ ይህንን መቀነስ አለብን። ክልል አዋጅ የመጣ ነው እና ኢትዮጵያ ብቻ የሚመለከት አይደለም ማለት ነው። ከዛ ባሻገር ይሄ ቴምፖራሪ ፕሮቴክሽን የሚባለው ስቴተስ ሲነሳ ግን እነዚህ ወገኖቻችን ወደ 4,000 የሚደርሱ ኢትዮጵያውያን አለም የሚለው ስታትስቲክስ የሚያሳየው እነዚህ ወገኖቻችን የሚጠብቀው ወደ ህግ ባለሙያዎች ማሳይ ይችላል። እንዴት ቪዛ መጠየቅ ነው? ለምሳሌ አንዱ የዚህ አሳይለም መጠየቅ መብታቸው ነው። ወደ አሳይለም መጠየቅ ለቪዛቸው ወደ ላይ ማዞር ስራ መስራት ይኖርባቸዋል። ከሁሉ በላይ ግን ባለሙያዎች የህግ ባለሙያዎች አሉ፣ እዚህ ሀገር አማካሪዎች አሉ። ይሄን ጉዳይ የሚያጠኑ ወደ እነሱ በመሄድ ባለተሰጣቸው ቀን በዚህ ተሳቀን ቪዛቸውን የማዞር ነገር መስራት ይጠበቅባቸዋል የሚል ነገር ነው። ግን ከዋናው እኛ የህጉን ጉዳይ ብዙ አናውቅም። መሰረታዊ ነገር ግን ከኢትዮጵያ ምን ከበርማ ጋር ምን ከአፍጋኒስታን ጋር ከሶሪያ ጋር ሀገሩ ሰላም ግምገማ ጋር የተያያዘ ውሳኔ አይደለም። አጠቃላይ 1.2 ሚሊዮን በዚህ ፕሮቴክሽን ያለው ብዙ ደሳ። ስለዚህ ይህንን መቀነስ አለብን፣ ብዙ መዝጋት አለብን ከሚል ጋር የተያያዘ ነው ማለት ነው።
እንግዲህ በተመለከተ የህግ ባለሙያ ማነጋገር ያለብን ይመስለናል። በነገራችን ላይ የተለያዩ የኢትዮጵያ ህግ ባለሙያዎች በዚህ ጉዳይ ላይ በማህበራዊ ሚዲያም በራሳቸው ብዙ አንዳንድ ሚኒስትሪ ሚዲያዎች እየወጡ ነገሩን በተመለከተ ማብራሪያ እየሰጡ ያሉት በችኮላና በጥድፊያ ነገሩን ሳያገናዝቡ ሌላ ግዳ ውስጥ እንዳይገቡ የህግ አማካሪያቸውን ኢትዮጵያን እንደዚሁ መድረስ አለባቸው ማግኘት አለባቸው። በዚህ አንጻር እኛም የሚመለከተውን አካል አቅርበን ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው የሚያሳይ አንድ ዝግጅት የምናቀርብ እንደሚሆን ከወዲሁ እንገልጻለን ማለት ነው። ገጣው ዝግጅታችን ከማብቃታችን በፊት አሁን ዝግጁ ብለን ከአማራ ፋኖ ብሔራዊ ኃይል ጎንደር ሰሜን አማራ ቀጠና በላይ ዘለቀ እዚህ ደረሰን ዜና ነው። ትንሽ ድሉ ጠንከር ያለና በርከት ያለ የአገዛዙ ኃይል የተደመሰሰበት በመሆኑ እንዲሁ መጨረሻ ላይ መረጃ ለተመልካቾች አካፍለን ልንሰናበት ፈልጌ ነው። ያው የበተማ ወረዳ መሻቀብ ላይ በተደረገም ለአስጨራሽ ማጥቃት ውጊያ ነው። ከፍተኛ ቁጥር ያለው አንዳንድ ሰብስበን መረጃውን ሰሞኑን ለተመልካቾች እናቀርባለን። አሁን በግርድፉ ያቁልን ነው። እንደዚህ አይነት ድሎች ሲገለጹ በቁጥር ምን ያህል ወታደር እንደተገደለ፣ ምን ያህል እንደተማረከ፣ ምን ያህል መሳሪያ እንደተገኘ እና ተሰብስቦ ባላለቀበት ውጊያው እንደተደረገ ነው የህዝብነት ኃላፊው አርበኛ ዮሐንስ ንጉስ ወዲያው ያደረሰን። ስለዚህ ጉዳዮች ከፍተኛ ሁኔታ በተለያዩ በርካታ ድሎች ታድለው የሚቀጥሉ ናቸው። በዚህም በመቶዎች የሚቆጠሩ የጣጣል መደምሰሳቸውን በርካቶች ቆስለው ከጥንጭ መሆናቸውን ስፍር ቁጥር የሌለው የጦር መሳሪያ መማረኩን ለተለመደም ያው የወታደሮችን ምርኮኞች በተመለከተ በቪዲዮ ተቀርጸው እንደሚልኩም ጭምር የገለጸልኝን ማስታወሻ ነው ለተመልካቾች እያጋራሁ ያለሁት። እንግዲህ የአማራ ህዝብ ትግል ቀጥሏል። ግለሰቦች ሊሄዱ ሊመጡ ሊመላለሱ ይችላሉ። የትግል ግን ከግለሰብ ፍላጎት ከግለሰብ በአጠቃላይ ከተቋማት በላይ የሆነ የህዝብ ትግል ነውና እንዲህ አይነት ድሎች ተጨማሪ ሌሎች በርካታ የህዝብ ብስራቶችን ከአማራ ክልል የምንሰማበት ጊዜ አይደለም። ይህንን ተመልካቾች ማካፈል ነው እንግዲህ ዝግጅታችን የምናበቃው። ገዛው የምጨምረው ከሌለ የምንሰናበት ነው። ምንጭምሮ የለ መሳይ መጀመሪያ ላይ የሀገረ ስብከት ኮረብቱ ላይ ሞቶ የሃይማኖት አባት በእውነት የተሰማንን ከሀዘን መግለጽ እንዳለን፣ ግን እባካችሁ አባቶች ተቆጡ፣ ሲኖዶስ ውስጥ ያላችሁ ጳጳሳት ተቆጡ። መቼ ነው የምትቆጡት? በእውነት በዚህ ሁኔታ ቤተክርስቲያን ልትቀጥል አትችልም። መሳይ ምናምን በቁ መጽሐፍ ቅዱስ ይላል በቁ ተቆጡ ይላል እና ቤተክርስቲያን ይህንን ታገግዘን ለመማፀን ነው መጨረሻ ላይ። አመሰግናለሁ በለታው።